ኦርቶዶክስ ምዕመኖችን ያስቆጣው ይሄ ቪዲዮ ህፃን አባቶች ሽምግልና ሄደው ቆመው ልጃችሁን ለልጃችን ሲሉ ልጃችሁ ናርዶስ ለልጃችን ለጋብቻ እንድትሆነው እህት እንድትሆነው የትዳር ጓደኛ እንድትሆነው። ሰላም እንዴት ናችሁ? ዶክተር አብይ ነኝ። እዚህ ጋር አንድ ፎቶ አስቀምጫለሁ ለጌጡ ተመስገን እንድታደርሱልኝ ነው። ህግና ስርዓት የተባለ ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በልጆቿ ላይ ጨክኗል፣ ፊቱን አዙሯል። ከሬሳ ላይ ወርቅ የሰረቀው ነርስ በዚህ ሰዓት አነጋጋሪ ሆኗል። ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንግዲህ ወቅታዊና ቁም ነገር አዘል በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ የቻናል ሰብስክራይብ ያደርጋችሁ ቤተሰቡን ቪዲዮን እስከመጨረሻው ድረስ አይታችሁ ሀሳብ አስተያየቶቻችሁን መስጠት እንዳትረሱ። ቪዲዮአችንን ላይክ አድርጉት። ወደ ዛሬ ቪዲዮአችን እንለፍ። በዛሬ የመጀመሪያ ቪዲዮአችን እንግዲህ አርቲስት አዳነና ዲያቆን ዘላለም እንግዲህ ሽምግልና ተልኳል። ያ ደግሞ ብዙዎችን ያስቆጣ ሆኗል። እስቲ ቪዲዮን አይተነው እንመለስ። በሀገራችን ባህል መሰረት ልጃችሁን ለልጃችን ልጃችሁን ናርዶስ ለልጃችን ለጋብቻ እንድትሆነው እህት እንድትሆነው የትዳር ጓደኛ እንድትሆነው ቤተሰቦቿን ሽምግልና ጠይቁልን ብሎ ሀገር አሜሪካ ድረስ ሽምግልና ስለላከን ሽምግልና ለቤተሰቡ ለማቅረብ ያው ዛሬ ወጣቱና በጣም ስለ ልጃችሁ አንዳንድ ጥያቄዎች ካለ ከዚህ የሚለው ጥያቄዎች አሉ። ለዛ ነው ጥያቄው በጣም ደስ ይላል። ስለመጣችሁም እኛም ደስ ብሎናል። ግን ከዚህ ቀደም ልጃችሁ ከዚህ በፊት ጋብቻ ነበረ ወይስ ፍሬ ሌላ ልጅ አለ ወይ ከትዳሩ በፊት? ይህንን ግልጽ ብታረግ። ልጃችን ጥያቄው ትክክል ነው። ልጃችን በቤተ ክርስቲያን ተወርኩቶ ያደገ አስረ ክህነት ያለው ደግሞ አስቀድሞ ጋብቻ ያልመሰረተ በድንግልና ያለ ስለሆነ አግኝት በፊት ትዳር ያልነበረው ከአሁን ሰዓት ጀምሮ ግን አስረ ክህነቱን ልትጠብቅለት የምትችል ልጅ መሆኗን አምነን በዛው በክህነታዊ ስራው እንዲቀጥል በማሰብ ነው የመጣ ነው። ከዚህ በፊት አላገባም፣ ትዳር አልመሰረተም። በድንግልና ያለ በክህነት አገልግሎት ውስጥ የሚኖር ወንድማችን ልጃችን ነው። ያው እንግዲህ እንደሰማችሁት ዲያቆን ዘላለም ሽምግልና ልኳል። እንግዲህ ዲያቆን ዘላለም ብዙ ኦርቶዶክሶች በትምህርቱ እናውቀዋለን እና አርቲስት ናርዶስንም እንግዲህ በተለያዩ ፊልሞች እናውቃታለን እና እኔ በግሌ ሁለቱም ይመቹኛል፣ ግን ብዙ ሰዎች ላይ ቅሬታ አስነስተዋል። እስቲ ቅሬታ ያስነሳው ጉዳይ ምንድነው? እሱን ነው ኦርቶዶክስ ምዕመኖችን ያስቆጣው ይሄ ቪዲዮ። ህፃን አባቶች ሽምግልና ሄደው ቆመው ልጃችሁን ለልጃችን ሲሉ ያሳፍራል። በሶሻል ሚዲያዎች ዘንድ እየተዟዟረ ብዙ ምዕመኖች ምን አይነቱን ድርጊት እንዲቆም በጣም ብዙዎቹ እንዳዘኑና እንደዚህ አይነት ነገር ከሲኖዶሱ እውቅና ውጪ የጳጳሳቱን ክብር ባልጠበቀ መልኩ አንድ ትልቅ የተከበረ ጳጳስ በሀገር ደረጃ ክብር ያለውን ጳጳስ ሽምግልና ቦታ ላይ ክብሩን ባልጠበቀ መልኩ አክሲማውን ባልጠበቀ መልኩ ስልጣኑን ቤተ ክህነቱን ሲኖዶሱን ባልጠበቀ መልኩ እንዴት ለአንድ ሽምግልና ጳጳሳት ይላካሉ? ይሄ ከባህል ከእምነት ከትውፊታችን ውጭ ነው ያሉ አብዛኛው የኦርቶዶክስ ምዕመን በአሁኑ ሰዓት በዚህ ቪዲዮ እጅግ በጣም ትልቅ ክርክር ውስጥ ሰጥ አገባ ውስጥ ገብተዋል። እኛም ስለገረመን ውድ ተመልካች አድማጮች እንደዚህ የሚያስገርሙ ቪዲዮ የሚያነጋግሩ ቪዲዮ ስናገኝ በገለልተኛ ወገን ሁሉም የኢትዮጵያ ሕዝብ የተሰማውን ስሜት ስፔሻሊ ደግሞ በዚህ ጉዳይ የኦርቶዶክስ ምዕመኖችን በሚመለከት ስለሆነ የቀረበው የኦርቶዶክስ ምዕመኖች ከባህል ከታሪክ ከትውፊት ከእምነት አኳያ ይህን አይነቱን ድርጊት እንዴት ታዩታላችሁ? እጅግ በጣም ብዙ ኮሜንቶችን በዚህ ቪዲዮ አይቻለሁ፣ አንብቤያለሁኝ። እጅግ በጣም እስከ መሰዳደብ እስከ መዘላለፍም የደረሰ ድርጊት ነው የተፈጸመው። ሰርጉም እንግዲህ የናርዶስ አዳነ ነው ተብሎ ቢፖሰትም ናርዶስ እንዳልሆነች ናርዶስ አዳነ በሚለው ቦታ ላይ ናርዶስ ሳሙኤል እንደነበረና የናርዶስም ወይም የዲያቆኑ እንዳልሆነ በዚሁ አጋጣሚ ውድ ተመልካቾች ትክክለኛ መረጃ ለእናንተ ማድረስ ነውና ተቀዳሚ ዓላማችን። በዚህ ጉዳይም ሀሳብ አስተያየት ካላችሁ ስጡበት፣ ተነጋገሩበት። ያው እንደሰማችሁት እንግዲህ ሽምግልናው የዲያቆን ዘላለም እና የአርቲስት ናርዶስ አይደለም ነው የተባለ ያለው እና ብዙዎችን ያስቆጣው ደግሞ ሽማግሌዎች እንግዲህ አባቶቻችን መሄድ አልነበረባቸውም። እኔ እንግዲህ ብዙም ስለ ሃይማኖት ነገሮች ዲፕሊ ገብቼ ስለማላቅ ማውራት አልፈልግም። የማላውቀውን ነገር ግን ስህተቱ ምን እንደሆነ እኔም ማወቅ ስለምፈልግ የምታውቁ ሰዎች እስቲ ኮሜንት ላይ ያሳውቁ። ሰላም እንዴት ናችሁ? ዶክተር አብይ ነኝ። እዚህ ጋር አንድ ፎቶ አስቀምጫለሁ ለጌጡ ተመስገን እንድታደርሱልኝ ነው። ሰላም ጌጡ፣ እንዴት ነኝ አባት? እኔ እንኳን ሶሻል ሚዲያ ላይ ነው ማቀህ
ምናልባት በቅርብ በሶሻል ምክንያትም ተገናኝተን ሊሆን ይችላል። እዚህ ጋር የምታየው በአንተ ፔጅ የተለጠፈው መልእክት እንደ መልእክትነቱ ጥሩ ይዘት ያለው መልእክት ነው። ነገር ግን ምናልባት ከኔ የሆነ መስሎህ ከሆነ የኔ ፎቶና ከስር ፎሎ ዶክተር አብይ ጅማ የሚለውን ካፕሽን የጨመርክበት እኔ እንዳልሆንኩና እንዲህ አይነት መልእክት እንዳላስተላለፍኩኝ ፕላስ ደግሞ ፌስቡክ ላይም ኦፊሻሊ ያስቀመጥኩት ፔጅ የለም። ነገር ግን ሲኖረኝ ማሳወቅ ይሆናል። ከዛ ውጪ ግን በጣም አክባሪ ነኝ። ምናልባት ይሄን መልእክቴን ሰምተህ ምናልባት አሳስተው እንዳይሆን ብዬ ስለፈራው ነውና ብዙ በፌክ አካውንቶች በፌስቡክም በኢንስታግራምም በቲክቶክም በዩቲዩብም በጣም ብዙ ፌክ አካውንቶች በእኔ ስም እና በሚመራው ድርጅት በኤሊት ኤንቲ ሴንተር ስም የተከፈቱ ስላሉ እንደዛ ነገሮች እንዳይሸውዱና ምናልባት አንዳንዴ አላስፈላጊ መልእክቶች እንዳይተላለፉ እንደው ከማሳሰብም አንፃር ነውና ጌጡ ይሄ የኔ መልእክት እንዳልሆነ እንድትረዳልኝ ነው። እንደ መልእክት ይዘቱ የከፋ ይዘት ወይም ደግሞ ይሄ መልካም ይዘት ያለው ይዘት ነው የተለጠፈው። ነገር ግን መልእክቱ ያም ቢሆን ከኔ እንዳልሆነ እንድታቅልኝ ነው። አመሰግናለሁ። ሁላችሁንም ወዳችኋለሁ። ይህን መልእክት ለጌጡ ተመስገን አድርሱልኝ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና አምሹልኝ። ያው ሁላችንም እንደምናውቀው እንግዲህ ጌጡ ተመስገን በፌስቡክ ላይ ከ1 ሚሊዮን በላይ ተከታዮች አሉት። በዛ ላይ ባጋራው መረጃ እንግዲህ አንድ መረጃ ዶክተር አብይ እንዳጋራው አድርጎ አጋርቷል። ያንን ደግሞ ትክክለኛ መረጃ እሱ እንዳላጋራና የተሳሳተ እንደሆነ ነው መጥቶ ዶክተር አብይ የገለጸው ማለት ነው። ያው አንዳንዴ መረጃ መሳሳት ሊኖር ይችላል። ግን እንደዚህ በጣም ብዙ ሚሊዮን ፎሎወር ያለው ተከታይ ደግሞ በጣም ነገሮችን በጥንቃቄ መደረግ አለበት። ያው የተጋራው መረጃ ለክፉ የሚሰጥ አይደለም፣ እንደውም ጥሩ ነው። ግን ትክክለኛ ባለቤቱ ያደረገውን ነገር ባለቤቱ ያጋራውን ነገር በትክክለኛ ምክንያቱም ከ1 ሚሊዮን ፎሎወር ማለት በጣም 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 ለብዙ ሰው ተደራሽ የሚሆን መረጃ ስለሆነ ጥንቃቄ ያስፈልጋል ብዬ አስባለሁ። ከሬሳ ላይ ወርቅ የሰረቀው ነርስ በዚህ ሰዓት አነጋጋሪ ሆኗል። የጅማ ሆስፒታል ነርስ የሆነው ዮናታን ደምሴል በቀን 4/11 ወር 2017 ዓ.ም አሚና ዳውድ የተባለች ታካሚ ከነበረች ላይ እርዳታ የሚሰጥ በማስመሰል 8 ግራም የሚመዝን የአንገት ወርቅ እንግዲህ አውልቆ እንደወሰደባት ነው የተገለጸው። የሟች ቤተሰብ ሬሳውን ወስዶ ሲመለከት የአንገት ሀብሏ የለም እንደሌለ ያውቃሉ። ለፖሊስ በማመልከታቸው በተደረገ ምርመራ መሰረት ተከሳሽ ወርቁን በመውሰዱ በ50,000 ብር መሸጡም እንግዲህ እንዳመነ ተገልጿል። የጅማ ከተማ ፍርድ ቤትም በተከሳሽ ላይ የ1 ዓመት ከ2 ወር ቅጣት እንዳስተላለፈበት ተሰምቷል። በዚህ ጉዳይ እናንተስ ምን ትላላችሁ? ለተጨማሪ አዳዲስ መረጃዎች የፕላስ ምልክቱ በመንካት ፎሎ በማድረግ ቤተሰቡ እሺ ውድ ቤተሰቦቼ፣ ቀጣይ ደግሞ ከሰሞኑ ሶሻል ሚዲያ ላይ ሲጋራ የነበረው የእመቤታችንን ምስለ ስዕል የቀደደችው ልጅ ጉዳይ ነው። በሷም በተያያዘ እንግዲህ አንድ ወንድማችን ቤታቸው ድረስ ሄዶ ሊያነጋግራቸው ሞክሮ ነበር። በዛም ለእስር ተዳርጓል። እስቲ አይተነው እንመለስ። ሕግና ስርዓት የተባለ ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በልጆቿ ላይ ጨክኗል፣ ፊቱን አዙሯል፣ አይኑን ጨፍኗል የምንለው በሚታይና በሚጨበጥ ምክንያት ነው። ሃይማኖትን ያቀለለች አጀንዳ ተቀብላ ክብረ ቢስ የሆነ ድርጊትን የፈጸመች ስርዓተ አምልኮን ያቃለለች ሴት ቁጭ ብላ ህግ እሷን ለመያዝ ከብዶት ወንድማችን ብሩኬን ሰሞኑ ሲያሳቅቁት ከርመው ማሚ በሚዲያ ቀርበው ልጄ ነፃ ነው ቤቴ የገባው አስፈቅዶኝ ነው ያሉለት ብሩኬ ግን ቤተሰቦቹ ሰሞኑ ተከበው ሲሳቀቁ ከርመው ዛሬ የጸጥታ አካላት ከመኖሪያ ቤቱ ወስደውታል። ምንም ላናመጣ እንችላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥቃት የሚሰራውን ስራ ግን በእንደዚህ አይነት መልኩ ፍንትው እያደረጋችሁ ስለምትፈጽሙት እናጋልጥበታለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሆይ እንግዲህ ንቁ። በዳያችንና በደላችን ቁጭ ብሎ ተበዳይ ነን ብሎ የሚጮህ ወጣት የሚታሰርበት የሚንገላታበት ሁኔታ ነው ያለው። ይህ ለሁላችን የማንቂያ ደወል ነው። ያው እንደሰማችሁት እንግዲህ ባሮክ በህግ ቁጥጥር ስር ውሏል። ግን ለህግ ቁጥጥር የሚያዳርግ ያክል ጥፋት ሰርቷል። እሱን እንግዲህ እስቲ እናትየው ኢንተርቪው ተደርገው ነበር። እሳቸው ያሉትን ሰምተን እንመለስ። የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክበውት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። እስቲ ማዋከብ አይደለም፣ ስሜት ውስጥ ናቸው። ይሄን ሲጎትት ይሰማኛል። እነሱ ያው ስሜት ውስጥ ናቸው። ያው ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል። አሉ አብሮን የህግ እንትኖች ብለዋል ሰዎች። ስልክ የሚደወልላቸው ስልክ አለ። ኑሮ አይኑሩ ሰዎቹ አልገቡም ነኛ። ከውጭ ግን የህግ ሰዎች አሉ ብለዋል።
ይሄን እንግዲህ አዋክቦት ነበረ፣ ገፈታትሮት ምን አስጨንቆት ነበረ። ይሄን ሲስቡ ትንሽ ቅር ያሰኛል። እዛ ጋር ነው ማህበረሰቡ ቅር ያለው እንጂ አልገፈተሩም። ቤቴ አይደል እንዴ ልጅ እናታቸው ነው የሚገፈተሩ፣ እሱን አልገፈተሩም። እሷን ሌላው ቪዲዮ ላይ ሲያለቅሱ ይዞት እኔ ጮሃለሁ ሲሉ ይደመጣል እንደሚባለው አስጨንቆት ወይም አሳቆት ነው ወይ? ልጆቹ በዚህ ልክ የለፋባት የደከሙባት ልጆች አደባባይ ስለወጣችና እንደታመመች ስለሚያውቁ ነው ወይ የሚል ነውና ለምን ነበር እርሶ የሚጮት? ይደምጣል እጮሃለሁ እንደ ህዝብ አገር እንዲያቀልኝ ነው። እጮሃለሁ ሀገር እንዲያቀልኝ ነው እኮ ጉዳቴንም የደረሰውንም ጉዳት ልጅቷ ላይ ያለውን ጉዳት ለ2 ዓመት ሳስታምም ነበር አፍኜ ይዣለሁ ብያለሁ አይደል? ጉዳቴን እንዴ መጮህም ግድ ነው እኮ። ሀገር እኮ ስትጮህ ሀገር አይደርስልህም እንዴ? ህዝብ አይደርስልህ፣ ወገን ይደርስልሃል። ስለዚህ የእናትነት ስሜት ነው እጮሃለሁ ያሉት። የደረሰው ጉዳት እነሱ መተውኝ ምናምን አይደለም እጮሃለሁ፣ ጉዳቴ ነው እጮሃለሁ ያልኩት እዚህ ጋር ኃጢአት አላወራም። ያው እንግዲህ ከእናትዬ አንደበት እንደሰማ ነው እኔ ባሮክ ላይ ብዙም ጥፋት አለ ብዬ አላስብም። ግን አንድ ቀር ያለ ነገር ምንድነው የህግ አካል ውጪ ቆሞ እነሱ የገቡበት ምክንያት አልገባኝም። ቅድሚያ እንደውም የህግ አካል ካለ የህግ አካል ነው ቀድሞ መግባት የነበረበት። ሆነም ቀረ እሱ የሰራው ስራ ወንጀል ይሁን አይሁን እሱ ፍርድ ቤት የሚያጣራው ጉዳይ ይሆናል። ግን እሱ ከታሰረ ልጅቷ ደግሞ በቪዲዮ በማስረጃ የተገኘ የእናታችንን ምስለ ስዕል ስትቀድ ያለች ልጅ ለእስር ሳትዳረግ የእሱ ወንጀል ከብዶ እሱ መታሰሩ በጣም አስገርሞኛል። እሺ የእሱን ፍርድ ቤት ይፍተው። ግን እሷ ያልታሰረችበት ምክንያት ምንድን ነው? እንግዲህ የሚታይ ግልጽ የሆነ ስህተት ነው የሰራችው። ትክክል አይደለችም። እንግዲህ የአእምሮ በሽተኛ እስካልሆነች ድረስ በደንብ የሚያስጠይቃት ስራ ነው የሰራችው እና እሷ ያልታሰረችበት ምክንያት ምንድን ነው? እና እሱን ብታጣሩልን ደስ ይለናል። እጅግ ያሳዝናል በእውነት። ቅዳሜ ተመራቂ የነበረችው እህታችን በመኪና አደጋ ህይወቷ ማለፉ ተሰምቷል። ሁላችሁም ለእህታችን ነፍስ ይማር በሉ። በምስሉ ላይ የምትመለከቷት እህታችን ወጣት ብሩክታዊት አሸናፊ ትባላለች። የዛሬ ጠዋት አፍንጮ በር አካባቢ በደረሰው እንግዲህ በዚህ በምትመለከቱት የመኪና አደጋ ህይወቷ ማለፉ ነው የተገለጸው። ወጣቷ ቅዳሜ ተመራቂ የነበረችና ዛሬ መመረቂያ ጋውን ለማምጣት እንደወጣች መቅረቷ እጅግ በርካቶችን ያሳዘነ ጉዳይ ሆኗል። የእህታችን የቀብር ስነ ስርዓቷ በነገው ዕለት እንደሚፈጸም ተገልጿል። ለወላጆቿ፣ ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ደግሞ ለጓደኞቿ መጽናናትን እመኛለሁ። ያው እንደሰማችሁት እንግዲህ በጣም የ22 ዓመት ታዳጊ ወጣት ናት። በዛ ላይ ቅዳሜ ነው የምትመረቀው። የመመረቂያ ጋውኗን ልታመጣ በወጣችበት ነው እንግዲህ አደጋ አጋጥሟት በዛው የቀረችው። አንዳንዴ እኛ ሰዎች ስንባል በጣም ብዙ እናስባለን፣ ረጅም እናስባለን፣ እንጨነቃለን። ግን መጨረሻችን መቼ እንደሆነ አናቅም እና እህታችን በጣም እንግዲህ አዝናናል። ለመላ ቤተሰቦቿ እንግዲህ መጽናናትን እንመኛለን። ከእነዚህ አይነት አደጋ ሁላችንንም ፈጣሪ ይጠብቀን እና ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ቁም ነገር እንደያዛችሁባቸው አልጠራጠርም። ቪዲዮችን እስካሁን ለሳይታችሁ ላይክ ካላደረጋችሁ ላይክ ማድረግ እንዳረሱ፣ ለቻናላችን አዲስ ሆናችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና ሁልጊዜ እንደዚህ አይነት ቁም ነገር አዘል ቪዲዮችን ይዘንላችሁ ስንመጣ እንድትከታተሉ የደወል ምልክቱን መጫን እንዳትረሱ። በቀጣይ በአሪፍ ቪዲዮች ተመልሼላችሁ እስክመጣ ድረስ ሲመቻችሁ ባይ